አክብሮታዊ ሰላምታችን በያላችሁበት ይድረስ የተከበራችሁ ውድ የጉራጌ ኒውስ ኔትወርክ ተከታታዮች የዕለቱን የጄኔን ዜናዎች አሁን ጀምሯል። ቆይታችሁ ከጄኔን ጋር እንድታደርጉ በአክብሮት እየጠየቅን ወደ ዕለቱን ዜና እናልፋለን። ቀዳሚውን በወልቂጤ ከተማ የነዳጅ እጥረትና የስርጭት መስተጓጎል እንዲከሰት ምክንያት አመራሩ መሆኑ ተጠቆመ። በጉራጌ ዞን ወልቂጤ ከተማ የነዳጅ እጥረትና ስርጭት ችግር እንዲከሰት በዋናነት አመራሮች ከህገወጥ ደላሎች ጋር በፈጠሩት ያልተገባ ሽርክና ምክንያት መሆኑ ተጠቁሟል። የከተማው የነዳጅ ኮታ እንደማንኛውም ከተማ ሳይቋረጥ እንደሚመጣ የተገለጸ ሲሆን ከቀድሞ ጀምሮ ህገወጥ ነጋዴዎች ከአመራሮች ጋር በፈጠሩት ነዳጅ ከማደያዎች በህገወጥ መልኩ የማሸሻ አሰራር አሁንም ድረስ ያልተቋረጠም የዝርፊያ አሰራር ነው። ዘርፉን እንዲመሩ የሚሾሙ ግለሰቦች ዜጎች ያማረው ህገወጥ የነዳጅ ንግድ ከመቆጣጠርና ከማስተካከል ይልቅ ቀድሞ በነበረው የስርቆት አሰራር ውስጥ ገብተው ተዋናይ መሆን ይመርጣሉ። በከተማው የሚገኙ ማደያዎች ማታ የሚገልጹት ያላቸውን የነዳጅ መጠን ሳይነጋ በማታ ለህገወጥ ነጋዴዎች አስረክበው ጠዋት ባዶ ናቸው። በከተማው ማደያዎች በነዳጅ እጥረት ተዘግቷል። ነገር ግን ማደያ አጠገብ በርካታ ህገወጥ ነጋዴዎች ነዳጅ በግልጽ ሲሸጡ ማየት ተለምዷል። በእነዚህ ህገወጥ የነዳጅ ነጋዴዎች ላይ እርምጃ የሚወስድ አመራር የለም። ይልቁንም ከነሱ ጋር ተባብረው ይሰራሉ። በመንግስት የተቀመጠው አቅጣጫና ህግም ተግባራዊ አይደረግም። በአመራር ስም በከተማው ከፍተኛ ቁጥር ያላቸው የሞተር ባለቤቶች እንደፈለጉ ይቀዳሉ። አምቡላንሶች ግን በነዳጅ እጥረት ቆሟል። አሳሳቢ ደረጃ ላይ የደረሰውና በህዝቡ ከፍተኛ ቅሬታ እየተነሳበት የሚገኘው የከተማው የነዳጅ ስርጭት ችግር ለመቅረፍ ችግር ሲፈጥሩ የነበሩት ኃላፊነታቸው በአግባቡ ያልተወጡ አመራሮች እንደተለመደው በሽግሽግ ስም ወደ ሌላ ቢሮ ተቀይረው ቢሄዱም በቦታቸው የተተኩ አመራሮች ቀድሞ በነበረው የዝርፊያ አሰራር ውስጥ መግባታቸው ምንጮች ለጄኔን አስረድተዋል። በህዝብ ስም የተሰጣቸው ኃላፊነት በአግባቡ በማይወጡና ስልጣናቸው ለጥቅምና ለህገወጥ ነጋዴዎች አሳልፎ በሰጡ አመራሮች ድክመት ምክንያት የከተማው የነዳጅ ስርጭት ችግር አሁንም እንደቀጠለ ይገኛል ተብሏል። የስልጤ ዞን ተቋራጮች ማህበር የማዕከላዊ ኢትዮጵያ ክልል ኮንስትራክሽን ባለስልጣን ቢሮ በወሰነው አድሏዊ ውሳኔ ለክልሉ ርዕሰ መስተዳድር ጽሕፈት ቤት ቅሬታውን አቀረበም። የማዕከላዊ ኢትዮጵያ ክልል ኮንስትራክሽን ባለስልጣን ቢሮ በፈጸመው አድሏዊ ውሳኔ ምክንያት የስልጤ ዞን ተቋራጮች ማህበር ለክልሉ ርዕሰ መስተዳድር በጻፈው ደብዳቤ ማስተካከያ እንዲደረግ ቅሬታውን አቅርቧል። ለስልጤ ዞን ኮንትራክተሮች ወይም ተቋራጮች ከትምህርት ሚኒስቴር የመጣውን እድል የክልሉ ኮንስትራክሽን ባለስልጣን ቢሮ ለሌላ ዞን ተቋራጮች ሆን ብሎ አሳልፎ ሰጥቶብናል ሲሉ ቅሬታቸውን ገልጸዋል። ትምህርት ሚኒስቴር የትምህርት ጥራትን ለማረጋገጥ በክልሉ 50 የሚጠጉ የቅድመ አንደኛ ደረጃ ትምህርት ቤቶች ለማስገንባት ማቀዱ መግለጹን የሚታወቅ ነው። ሚኒስቴር መስሪያ ቤቱ መስፈርቱ የሚያሟሉ ተቋራጮች የሰው ኃይልና ማሽነሪዎችን ግንባታውን በሚከናወንበት አካባቢ ማሰማራት እንዲችሉ ከዛው አካባቢ እንዲሆኑ መመሪያ አወርዷል። በዚህ መሰረት የማዕከላዊ ክልል ኮንስትራክሽን ባለስልጣን ቢሮ ለስልጤ ዞን ከተማ ልማት መምሪያ ተቋራጮች እንዲልክለት በጠየቀው መሰረት መስፈርቱ የሚያሟሉ 7 የዞኑ ተቋራጮች መላኩን የጄኔን ምንጮች አረጋግጧል። ከክልሉ ትምህርት ቢሮ በተገኘው መረጃ መሰረት በስልጤ ዞን የሚገነቡት ፕሮጀክቶች ቁጥር 11 ሲሆኑ በመስፈርቱ መሰረት ቢያንስ የዞኑ ተቋራጮች አንዳንድ ፕሮጀክቶችን የሚያዝ መብት ነበራቸው። ነገር ግን እድሉ ለነሱ ሳይሆን ከሌላ ዞን ለመጡ ተቋራጮች ሁለት ተሰጥቷቸዋል የሚል ቅሬታቸውን አንስተዋል። ሌላው የስልጤ ዞን ከላካቸው 7 ተቋራጮች ሁለቱን በመውሰድ አንዱ ብቻ በስልጤ ዞን በመመደብ አንዱ ተቋራጭ ደግሞ መመሪያው በሚጣረስ ሁኔታ ከአካባቢው ርቆ ወደማያውቀው ቦታ ከምባታ ዞን ቃጫ ቢራ ወረዳ እንዲሄድና ግንባታ በጊዜ ሰርቶ እንዲያስረክብ ተወስኗል። የሚዲያችን ምንጮች በዝርዝር እንደገለጹት በመመሪያው በግልጽ እንደተቀመጠው ፕሮጀክቱ በሚከናወንበት አካባቢ ላሉ ተቋራጮች ቅድሚያ መስጠት እንዳለበት ይገልጻል። ይህ የመሆኑ ፋይዳም ስራው የሚያከናውነው ተቋራጭ ስራውን በተቀመጠለት ጊዜ ያለምንም እንግልት ሰርቶ እንዲያስረክብ ጭምር ነው። የክልሉ ኮንስትራክሽን ባለስልጣን ቢሮ ከመስፈርቱ ወይም ከመመሪያው በተቃራኒው የፕሮጀክቶቹ አፈጻጸም ሁኔታ ከግምት ውስጥ ያላስገባ ውሳኔ ደልድሎ ይፋ አድርጓል። የባለስልጣኑ ቢሮ ስህተት በዚህ አያበቃም። በስልጤ ዞን የሚሰሩ ፕሮጀክቶች ቁጥር 11 ስለሆኑ የተቋራጮች ብዛትም 11 መሆን ነበረበት። ነገር ግን ቢሮ የላከው 7 ብቻ ነው። ከሰባቱም ተቋራጮች 2 ብቻ መርጦ ወስዷል። እንዲህ አይነት አድሎ በቀድሞ ደቡብ ክልልም እንኳ አልተፈጸመም ይላሉ የሚዲያችን ምንጮች። የማዕከላዊ ክልል ኮንስትራክሽን ቢሮ አንዴ እኛ ልከናል፣ የክልሉ ትምህርት ቢሮ ነው የደለደለው፣ አንዴ ደግሞ ምናውቀው ነገር የለም እያሉ የክልሉ ኮንስትራክሽንና የክልሉ ትምህርት ቢሮ ተመሳጥረው ደባየ ፈጽሞብን ይገኛሉ ሲሉም የስልጤ ዞን ተቋራጮች በምሬት ቅሬታቸውን ማሰማታቸውን
ምንጮች በዝርዝር አስረድተዋል። በስልጤ ዞን 11 ቦታ ነው ትምህርት ቤቶች የሚሰሩት። ለዚህም ከዞኑ 11 ኮንትራክተር ያስፈልጋሉ በመስፈርቱ መሰረት። ነገር ግን የኮንስትራክሽን ቢሮ ከ11 ፕሮጀክቶች ውስጥ ለአንድ ተቋራጭ አንድ ፕሮጀክት ሰጥተው 9 ፕሮጀክቶች ለሀዲያ ዞን ኮንትራክተር አግባብነት በሌለው ሁኔታ አሳልፈው ሰጥቷል። አለው እየፈጸመ የሚገኘው የክልሉ ኮንስትራክሽን ቢሮ የተቆጣጠሩት ከአንድ ዞን በመጡ ሰዎች ነው። ተባብረው ክልሉ በሚያወጣቸው ጨረታዎች እንኳ ሳይቀር ከራሳቸው ሰው ካልሆነ ይጥላሉ። ሌላ ሰው ጨረታውን አያሸንፍም። አድሎ በግልጽ የሚፈጽሙት የባለስልጣኑ ቢሮ አመራሮች፣ ገምጋሚዎች፣ በአጠቃላይ የአንድ አካባቢ ሰዎች ናቸው። በዚህም የክልሉ ርዕሰ መስተዳደር ቢሮ የተጻፈለትን ቅሬታ ተመልክቶ ማስተካከያ እንዲያደርግም ተጠይቋል። ጅንን ከቀናት በፊት የጉራጌ ዞን ተቋራጮች በክልሉ ኮንስትራክሽን ቢሮ አድሏዊ ውሳኔ ላይ ተመሳሳይ ቅሬታ ማንሳታቸውን መዘገቡ የሚታወስ ነው። ዳንጎቴ የነዳጅ ማጣሪያ ኩባንያ በቀጥታ ለኢትዮጵያ አየር መንገድ የአውሮፕላን ነዳጅ ማቅረብ መጀመሩን ተነገረ። የናይጄሪያን የነዳጅ ፍላጎት ማሟላት የቻለው ዳንጎቴ ከቅርብ ጊዜ ወዲህ ለበርካታ የአፍሪካና ዓለም አቀፍ ገበያዎች የአውሮፕላን ነዳጅ እንዲሁም ናፍጣና ቤንዚን ማቅረብ መጀመሩን ቢዝነስ ኢንሳይደር ድህረ ገጽ ዘግቧል። ለኢትዮጵያ አየር መንገድ በቀጥታ ነዳጅ ማቅረብ በመጀመራችን ኩራት ይሰማናል ያሉት የዳንጎቴ ማጣሪያ ከፍተኛ ኃላፊዎች በሙሉ አቅሙ በቀን 24 ሚሊዮን ሊትር የአውሮፕላን ነዳጅ እያመረተ የሚገኘው ኩባንያው ለሌሎች በርካታ የአፍሪካ ሀገራት ነዳጅ በተመሳሳይ በቀጥታ ማቅረቡን እንደሚቀጥል መናገራቸውን የዜና ምንጩ ጠቅሷል። ዳንጎቴ የአውሮፕላን ነዳጅ ለኢትዮጵያ አየር መንገድ ማቅረብ የጀመረው በመካከለኛው ምስራቅ ጦርነት ሳቢያ አየር መንገዱ የአውሮፕላን ነዳጅ እጥረትና የዋጋ ውድነት ባጋጠመው በዚህ ወቅት ነው። ህወሓት ጦርነት ለመጀመር ከሌሎች አማጺ ቡድኖችና ከኤርትራ መንግስት ጋር በመጣመር ዝግጅቱን ማጠናቀቁን ተገለጸ። የህወሓት ማዕከላዊ ኮሚቴ አባል የሆኑት አዲስ ዓለም ቤሌማ ሰሞኑ ለትግራይ ዲያስፖራ በበይነመረብ በሰጡት ማብራሪያ ህወሓት ጦርነት ለመጀመር ከአማጺያና ከኤርትራ መንግስት ጋር በመጣመር የሱዳን ወደቦች ለመጠቀም ከሱዳን መንግስት ፍቃድ እንዳገኘም ጌታቸው ረዳ ገልጸዋል። አቶ ጌታቸው ሌላ ዙር ጦርነት የትግራይ ማህበረ ኢኮኖሚያዊ መሰረቶች ጨርሶ ያወድማል በማለትም አስጠንቅቋል። በአዲስ አበባ የሚገኘው የብሪታንያ ኤምባሲ በበኩሉ በድጋሚ የሚጀመር ግጭት ለትግራይ ክልል ለኢትዮጵያና ለቀጠናው አውዳሚ ይሆናል ሲል አስጠንቅቋል። ዩናይትድ ኪንግደም ትግራይ ክልል ውስጥ የሚታዩ ክስተቶችን በቅርበት እየተከታተለች መሆኑን የጠቀሰው የኤምባሲው መግለጫ ከፕሪቶሪያ ስምምነት መንፈስ ወይም ማዕቀፍ ውጪ የሆኑ እርምጃዎችን አናበረታታም ብሏል። በተጨማሪም የአውሮፓ ህብረት ትግራይ ክልል ውስጥ ያለው ሁኔታ በከፍተኛ ስጋት እየተከታተለው መሆኑን ገልጾ የፕሪቶሪያ ስምምነት አደጋ ላይ የሚጥሉ እርምጃዎችን እንዳይወሰዱ አሳስቧል። የአውሮፓ ህብረት ባወጣው አጭር መግለጫ በክልሉ ያለው ውጥረት በአስቸኳይ እንዲረግብ በመጠየቅ ህብረቱ በትግራይ ክልል ውስጥ እየታዩ ያሉ ሁኔታዎችን በከፍተኛ ስጋት እየተከታተለ መሆኑን ገልጿል። የአውሮፓ ህብረትና ዩናይትድ ኪንግደም መግለጫዎችን ያወጡት ህዝባዊ ወያኔ ሓርነት ትግራይ ህወሓት ከ6 ዓመት በፊት ክልሉ በተናጠል ባካሄደው ምርጫ የተመሰረተው ምክር ቤት ወደ ስራ እንዲመለስ መወሰኑ ግጭት ይፈጥራል የሚል ስጋት በድጋሚ እንዲያገረሽ ካደረገ በኋላ ነው። ህወሓት ፌዴራል መንግስት የትግራይ ክልላዊ ጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረደን የስልጣን ቆይታ ለብቻው ባስተላለፈው ውሳኔ በማራዘም የፕሪቶሪያ ስምምነት አፍርሷል በማለት ይከሳል። የሌተናንት ጄኔራል ታደሰ የቆይታ ጊዜ የተራዘመበት መንገድ ህጋዊ መሆኑን በወቅቱ የገለጸው የፌዴራል መንግስት እስካሁን ድረስ ስለ ህወሓት ውሳኔ በይፋ አስተያየት አልሰጠም። የአውሮፓ ህብረት የተፈጠረው ውጥረት እንዲረግብ የሚጠይቅ መግለጫ ያወጣው በትግራይ ጦርነት ምክንያት አቋርጦ የነበረውን ለኢትዮጵያ የሚሰጥ የቀጥታ በጀት ድጋፍ በድጋሚ ማስጀመሩን ባስታወቀ በቀናት ልዩነት ነው። ህብረቱ ለኢትዮጵያ መንግስት 140 ሚሊዮን ዩሮ በመስጠት ከ5 ዓመት ለሚበልጥ ጊዜ ተቋርጦ የቆየው ቀጥታ በጀት ድጋፉን በድጋሚ መጀመሩን አስታውቋል። ይህ የአውሮፓ ህብረት እርምጃ ግን ከዓለም አቀፉ የሰብአዊ መብቶች ተቋም ሂውማን ራይትስ ዎች ተቃውሞ ገጥሞታል። ሂውማን ራይትስ ዎች የኢትዮጵያ መንግስት በትግራይ ጦርነት ለተፈጸሙ ወንጀሎች ተጠያቂነት ለማስፈን ትርጉም ያለው እርምጃ ለመወሰዱን እንዲሁም በህወሓትና በፌዴራል መንግስት መካከል የግጭት ስጋት በድጋሚ ማንዣበቡን ጠቅሷል። እነዚህና ሌሎች የመብት ጥሰቶችን የጠቀሰው ተቋሙ የበጀት ድጋፉን በድጋሚ መጀመሩ ህብረቱ ከዚህ ቀደም ያቀረባቸውን የፍትህና የሰብአዊ መብቶች መከበር ጥሪዎችን የሚከድ ነውም ብለዋል። የተከበራችሁ የጄኔን ተከታታዮች ለሰዓቱ የነበሩን ዜናዎች እነዚህ ይመስሉ ነበር። ዜናዎቻችን ስለተከታተላችሁ እናመሰግናለን። መልካም ጊዜ